ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ ማንቸስተር ዩናይትድ ከኤቨርተን ጋር ጨዋታውን አድርጎ ነበረ። ይሄ ጨዋታ ለማንቸስተር ዩናይትድ በተለይ ለአሰልጣኝ ሩበን አሞሪም በተከታታይ ውጤት ለማስመዝገብ እየሞከረ ባለበት ሰዓት ያደረገው በጣም ፈታኝ ጨዋታ ነበረ። አሰልጣኝ ዴቪድ ሞይስ እየገነቡት ያለው ኤቨርተን በተለይ ለተጋጣሚ እጅግ በጣም አስቸጋሪ ቡድን እየሆነ ነው። በቅርብ ጊዜ ባደረጋቸው ጨዋታዎችም ያስመዘገባቸው ነጥቦቹ፣ ውጤቶቹ ምንም እንኳ የወጥነት ጥያቄ ቢኖርም ወይም ደግሞ ፍሮም ሊዲንግ ታይም ውጤቶቹ የሚገለበጡበት አይነት ቡድን ቢሆንም ትናንትና ግን ማንቸስተር ዩናይትድን የሚፈልገውን ነገር አልሰጠውም። በሜዳ ላይ ለዩናይትዶች አስቸጋሪ ነበር። የመጨረሻዎቹን የኤቨርተንን የሜዳ ክፍል ለማጥቃት በሚደረገው የጋራ ጥረት ውስጥ ዩናይትድን በብዙ ከልክሎታል። ዩናይትድ በማጥቃት እንቅስቃሴ ውስጥ ተደጋጋሚ የሆኑ ጥረቶችን አድርጓል። ነገር ግን እነዚያ የማጥቃት ጥረቶቹን ገድቦት ነበረ። ሁለቱ የመሃል ተከላካዮች የኤቨርተን የተከላካይ መስመር ተጫዋቾች መከላከልን ብቻ ሳይሆን ታሳቢ ያደረጉት ማጥቃቱ ላይ ተሳትፎ በማድረግ አሰልጣኝ ዴቪድ ሞይስ በአሰልጣኝነት ዘመናቸው ሲያደርጉት አይተነው የማናቀውን ተስፋፊ የመሃል ተከላካዮችን ሁሉ እስኪጠቀሙ ድረስ ተመልክተናል። መከላከልን የማጥቃት ክፍል እያደረጉ በዛ መካከል ማንቸስተር ዩናይትድ የሚፈልጋቸውን ስፔሶችን እየነፈጉ ለነሱ ስቴቢሊቲ የሚሆኑ የኳስ መጀመሪያና መጨረሻ ስታርቲንግ ፖይንቶቻቸውን እያስተካከሉባቸው ነበር በእነኚህ ሁለቱ ተከላካዮች። አጠቃላይ ከጨዋታው ጋር በተያያዘ ከጨዋታውም በኋላ አሰልጣኝ ሩበን አሞሪም የሰጠውን ሐሳብ እንዲሁም አሰልጣኝ ዴቪድ ሞይስ የሰጡትን ሐሳብ ዘርዘር አድርገን እንመለከታለን። በሜዳ ላይስ ምንድነው ማንቸስተር ዩናይትድ የጎደለው የነበረው ነገር ለሚለው ሐሳብ እናነሳለን። አብራችሁን ቆይታ እንድታደርጉ ከወዲሁ እንጋብዛለን። በርከት ያላችሁ ሐሳብ አስተያየቶችን እየሰጣችሁን ስለሆነ እጅግ አድርጌ ነው ከልብ የማመሰግነው። አሁንም ሐሳብ አስተያየቶችን መስጠት እንደምትችሉ ከወዲሁ ለመጠቆም እወዳለሁ። በፖድካስቱ የሚጫኑትን ፕሮግራሞች በተመለከተ እየሰጣችሁን ላለው ገንቢ አስተያየት ሳናደንቅ አናልፍም። ጌታቸው ብሩ የሁልጊዜ አድማጭ ናቸው። አቶ ጌታቸው ብሩ እንግዲህ በሀገር ድንበር ጥበቃ ላይ ሆኖ ነው የሚከታተሉት። ሻለቃ ጌታቸውን እጅግ አድርገን ከልብ እናመሰግናለን። ሄኖክ የማነ እንዲሁ በተደጋጋሚ አስተያየት ይሰጠናል። ሄኖክ ከልብ እናመሰግናለን። ቃል ኪዳን ሌላኛው አስተያየት ከሚሰጡ ሰዎች መካከል ይገኛል። ቃል ኪዳንም እንዲሁ ከልብ እናመሰግናለን። ሌሎቻችሁም እንዲሁ በዚህ ፕሮዳክሽን ላይ በዚህ ፕሮግራም ላይ አስተያየት እየሰጣችሁ ያላችሁም በሙሉ ከልብ ነው የምናመሰግነው። ግዛው እጅግ እናመሰግናለን ለምትሰጠን ሐሳብ። አህመድ ባቢ እንዲሁ ሁሌ አስተያየት ትሰጣለህ። አህመድ እጅግ አድርገን ከልብ ነው የምናመሰግነው። ቢኒያም አንተነህ ሌላኛው ከአስተያየቶች ከሚሰጡ ሰዎች መካከል ይገኛል። እጅግ አድርገን ከልብ እናመሰግናለን። ሄኖክ የማነ ከዩናይትድ ኪንግደም ማንቸስተር ከተማ ለምትሰጠን ግንቢ አስተያየት ሁሌም ከልብ አድርጌ አመሰግናለሁ። የእናንተ አስተያየት ይጠቅማል። በተለይ ደግሞ የተሻለ ነገር ለመስራት እጅግ በጣም የሚጠቅም ስለሆነ አስተያየቶቻችሁን መስጠታችሁን እንዳታቆሙ። ይህንን ፖድካስት ሼር ማድረጋችሁን አትዘንጉ። ይህንን ፖድካስት ሼር አድርጉ፣ ላይክ አድርጉ። ሼርና ላይክ ባድረጋችሁ ቁጥር ለሌሎች እንዲደርስ የማድረግ እድል ስላለው እሱን በማድረግ እንተባበሩ ከወዲሁ ለመጠቆም እወዳለሁ። አሰልጣኝ ሩበን አሞሪም እንግዲህ ትናንት በኤቨርተን ተሸንፏል። ለአሰልጣኝ ሩበን አሞሪም የትናንትናው ሽንፈት ተቀባይነት ያለው ሽንፈት አይደለም። ምክንያቱም በተከታታይ ጨዋታዎችን ማሸነፍ የሚፈልግ አሰልጣኝ ነው። ይህንን ግን ማድረግ አልቻለም። ያው ጫናዎች ይኖራሉ። አሁንም እነኚህ ሽንፈቶች
የሚያመጡት ጫና በጣም አስቸጋሪ ነው። ፍራስትሬት እና ያደርጋል፣ ዲስአፖይንትድ ይሆናል። ይህንንም በመግለጫዎቹ በተደጋጋሚ አሰልጣኝ ሩበን አሞሪም ሲሰጥ እንመለከታለንና ዲስአፖይንትድ ሆኛለሁ ብሏል። በጣም ፍራስትሬት ሆኛለሁ፣ ዲስአፖይንትድ ሆኛለሁ የሚል አስተያየት ትናንት ከጨዋታው በኋላ ሰጥቷል። በዩናይትድ እንግዲህ ብዙ ነገሮች ገና እየተገነቡ ነው። ያው ዘንድሮ ደጋፊው በርከት ያለ ነገር ቶሎ አድጎ ማየት ይፈልጋል። የዋንጫ ተፎካካሪ ሆኖ ቡድኑን ማየት ይፈልጋል። ለእያንዳንዱ ጨዋታዎች ከእያንዳንዱ ቡድን ጋር በሚያደርገው ፉክክር ከሚጠበቀው በላይ ተፎካካሪ እንዲሆን ይፈልጋል። ቡድኑን በሚወዳደርባቸው ሁሉም ውድድሮች ላይ የተሻለ ብልጫ የሚያሳይ ቡድን እንዲሆን ይፈልጋል። ነገር ግን አንድ እዚህ ላይ ማመን ያለበት ነገር ደጋፊው ዩናይትድ ገና እየተገነባ ያለ ቡድን ነው። በተደጋጋሚ በዚህ ፖድካስት እኔ ፕሮዳክሽኖችን ሰርቻለሁ። የዩናይትድ የቡድን ግንባታ ሂደት ገና ጊዜ የሚፈልግ ነው። ገና ብዙ ነገሮቹ ገና ብዙ ሂደቶቹ መሻሻል መስተካከል የሚገባው ነው። ዩናይትድ አብዛኛውን ሂደቶቹን ካየን በጨዋታዎች ብልጫ የሚወሰድበት ሬቱ እየቀነሰ መጥቷል። የሚጠቃበት መንገድ፣ ኳስ ተጋጣሚ እግር ስር ላይ የሚቆይበት ጊዜ፣ ማንቸስተር ዩናይትድ ተጫዋቾች እግር ላይ በቡድን እንቅስቃሴው በማንቸስተር ዩናይትድ ቡድን እንቅስቃሴ ላይ የሚቆየው የኳስ የእርዝመት ጊዜ እየጨመረ መጥቷል። ስለዚህ ለውጥ አለ ማለት ነው። በቡድኑ ውስጥ ሂደታዊ የሆነ ለውጥ አለ። ግን ይሄ ሂደታዊ ለውጥ ዘንድሮ እንዲሁ ባንዴ የሚመጣ አይደለም። በሚመጣውና በቀጣዮቹ ዓመታት ለአሰልጣኝ ሩበን አሞሪም በሚሰጠው ጊዜ እድል ቡድኑን በሚገባ ሰርቶ አሳድጎ የሚያሳይበት ግን ምልክት ሰጥቷል። ይህን ምልክት መጠበቂያው ግድ ነው። ምክንያቱም ከዚህ ውጭ ሌላ ምንም አማራጭ ስለሌለ ማለት ነው። በዚህ ሰዓት ነው አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ የሆነው። እንግዲህ ዓመት አልፎታል። በዚህ ወር ነው የማንቸስተር ዩናይትድን ትልቁን ኃላፊነት የተረከበው። እንደ ትልቅ ፖይንት የሚነሳው ግን ለዚህ ቡድን ግንባታ፣ ለዚህ ቡድን ሂደት፣ ለዚህ ቡድን የተሻለ መሆን የሰጠው ነገር ነው። ምክንያቱም አብዛኛውን ከሽግግሮቹ ከቡድን ግንባታ መሰረታዊ ከሚባሉ የመከላከል ትራንዚሽኖች፣ የማጥቃት ትራንዚሽኖች እንዲሁም ቡድንን በእንቅስቃሴ ማኔጅ አድርጎ በሜዳ ላይ ከማቆየት ጥረቶች አንጻር ለውጦች እያመጣ ነው። እነኚህ ለውጦቹ የሚታዩ ለውጦች ናቸው። አሁን ሽንፈቶቹን ብቻ ሳይሆን ማየት ያለብን በሽንፈቶቹ ውስጥ ያሉት ለውጦች ምንድን ናቸው የሚለው ነው። ብልህ አሰልጣኞች ከሽንፈቱ ውጤት ጎን አይደለም የሚቆሙት፣ ከሽንፈቱ እንቅስቃሴ ጎን ቆመው ነው የሚማሩት። አሰልጣኝ ሩበን አሞሪም ያን ነው የሚያደርገው በተደጋጋሚ። በእርግጥ አሁን ላይ ያለው የማንቸስተር ዩናይትድ ስኳድ ወደሚፈልገው ሌቭል ለመምጣት የሚችለውን ነገር እያደረገ ነው። የመከላከል አደረጃጀቱ ቅርጽ እየያዘ ነው። አማካኝ ክፍል ላይ ያለው የኳስ ሪቴንሽን ኦፍ ዘ ቦል ላይ ያላቸው ፍላጎታቸው፣ እንዲሁም ከሽግግሮች ጋር በተያያዘ ወደፊት የሚደረጉ ሽግግሮች፣ ፊት ላይ ያሉ ተጫዋቾች የማጥቃት እንቅስቃሴውን የሚያስቀጥሉበት መንገድ፣ እነኚህ በሙሉ ቅርጽ እየያዙ እየተስተካከሉ ይገኛሉ። በዩናይትድ ይሄ ነገር በቂ እንዳልሆነ ማየት ይቻላል። ለውጦቹ እንደገና መጨመርና ማደግ እንዳለባቸው ግልጽ ነው። ግን እስከ መቼ ነው ይሄ ለውጥ የሚቀጥለው? ለውጡ ምንድን ነው ማግኘት ያለበት? ለውጡ ማግኘት ያለበትን ነገር መቼ ነው የሚያገኘው የሚለው ለአሰልጣኝ ሩበን አሞሪም ግራጁዋል እንደሆነ ያምናል። ለብዙዎቹ ይህን ላያሳምን ይችላል። ግን በሚታይ ነገር በሂደት በሚገኝ ነገር በሂደት የሆነ ሰዓት ላይ ትልቁን ዩናይትድ ደጋፊው እንደሚያገኝ ግን እምነት አለው። ከትናንትናው ጨዋታ በኋላ እስኪ የተወሰነ ስለተናገረው ነገር እንስማውና እንምጣ። About the way we play the game, I think they were the better team with 11. They defend really well. ያው ኤቨርተኖች ቤተር ቲም ነበሩ ብሏል። የተከላከሉበት መንገድ፣ በተለይ መከላከሉን ጥብቅ ያደረጉበት መንገድ። የማንቸስተር ዩናይትድ የትናንትናው የጨዋታ የማጥቃት ሽግግር ከተመለከት ነው በተጋጣሚ ሜዳ
ለመሄድ የሚያደርጉት ጥረት ደካማ አልነበረም። በተጋጣሚ ሜዳ የማጥቃት እንቅስቃሴያቸውን አሳድገው በተጋጣሚ ሜዳ የመጨረሻው ክፍል ላይ የተሻለ ጫና ለማሳደር ሞክረዋል። ግን ሲከላከሉ የተሻለ የመከላከል አቅም ፈጥረዋል ነው የሚለው አሰልጣኝ ሩበን አሞሪም። ይሄ ደግሞ እኛ የምንፈልገውን እኛ የጠየቅነውን ቦታ እንዳይሰጡን አድርገውናል ነው የሚለው። ይሄ የመከላከል አደረጃጀታቸው የፈጠረው ጫና እንደሆነ ነው አሰልጣኝ ሩበን አሞሪም ያነሳው ትናንትና በነበረው መግለጫ ላይ። በእርግጥም ኤቨርተኖች መከላከል ላይ በጣም ጥሩ ነበሩ። በተለይ በትናንትናው ጨዋታ ኤቨርተን በ10 ተጫዋች ነው የጨረሰው። በቀይ ካርድ ተጫዋች ወጥቶበታል። ኢድሪሳ ጋና ጌይ በቀይ ካርድ ከወጣ በኋላ ለአሰልጣኝ ዴቪድ ሞይስ ይህንን ሚዛን መጠበቅ በጣም ወሳኝ ነገር ነበር። ምክንያቱም በቁጥር አዘ እጅግ በጣም ፈጣን የሚባሉ የመስመር ተጫዋቾችን ይዞ የገባውን ዩናይትድ በተለይም የብራያን ቤሞና የአማድ ዲያሎ ከቀይ ካርዱ በኋላ የነበራቸው ጫና እንዲሁ በቀላሉ የሚታይ አልነበረም። በጣም ከባድ ጫና ኤቨርተን ላይ ሲያሳድሩ ነበርና ይህንን ጫና መቋቋም በጣም ጥንካሬን ይፈልጋል። ለዚህ ነው አሰልጣኝ ሩበን አሞሪም በመከላከሉ በኩል የነበረውን ስፔስ የመከልከል መንገድን እንደ ሐሳብ ያነሳው። ያው የትራንዚሽኑ አንዱ አካል የአማካኝና የተከላካይ መስመር ክፍል ተጫዋቾችን የማጥቃት እንቅስቃሴው ላይ እንዲሳተፉ ማድረግ ነው። አሁን በኤቨርተን ጨዋታ ከተመለከታችሁት የማጥቃት እንቅስቃሴው ዋነኛው አካል ሆኖ ሲያገለግሉ የነበሩት እንደነ ሉክ ሾው እና እንደ ማቲያስ ዴሊት አይነት ተጫዋቾች ናቸው። ሌኒዮሮም እንዲሁ ጆይን ያደርጋቸዋል። በተደጋጋሚ ከመስመር እየተነሱ የመስመር ማጥቃት እንቅስቃሴውን ጆይን እያደረጉ የመስመር የማጥቃት እንቅስቃሴውን ያገዙ ወደፊት ይሄዱ ነበር። ይሄ ማንቸስተር ዩናይትድን በቁጥር እንዲያጠቃና ማንቸስተር ዩናይትድ በቁጥር ጫና ውስጥ ኤቨርተን እንዲከተው አድርጎት ነበር። ግን እንደዛም ሆኖ ዩናይትዶች አብዛኛውን የመጫወቻ ሜዳቸውን ተከልክለዋል። አሰልጣኝ ሩበን አሞሪምም የሚለው ያን ነው። በተለይ የማጥቃት ኢንቴንሲቲው አልነበረንም ብሏል። ትናንትና የማጥቃት ኢንቴንሲቲውን ልናገኝ በሚገባን ደረጃ አላገኘ ነው። ያ ደግሞ በጨዋታው ዴሊቨር አድርገን ነጥብ ይዘን ለመውጣት ገድቦናል ነው የሚለው። I think we deserve to lose. We didn't play well. We didn't play with the right intensity. And that's it. ያው ጥሩ አልተጫወትንም። We didn't deserve to win ነው የሚለው። ስለዚህ በእያንዳንዱ ጨዋታ ውስጥ ማሸነፍና መሸነፍን በተመለከተ ባላንስ የምንሰራበት መንገድ በጨዋታዎች መለወጥ አለበት ነው የሱ ሐሳብ። በየጨዋታዎቹ ማደግ አለበት ነው የአሰልጣኝ ሩበን አሞሪም ሐሳብ። ጥረቶች አሉ። ከዚህ በፊት ከነበሩት የጨዋታ ቀን አፈጻጸሞች አንጻር የጨዋታ አፈጻጸሞቹ እየተለወጡ እያደጉ እንዳለ ያውቃል አሰልጣኝ ሩበን አሞሪም። ግን ያ ከዚህ በፊት የነበሩት የጨዋታ አፈጻጸሞቹ እየተለወጡ እያደጉ ከሚያሳዩት እድገት በላይ የተሻለ ማደግ አለበት ነው። ምክንያቱም ይሄ እንቅስቃሴ በቂ አይደለም ነው ለዩናይትድ። በእርግጥም ትናንትና ኤቨርተኖች 70 ደቂቃ ነው የተጫወቱት። 70 ደቂቃ በ10 ተጫዋች ነው የተጫወቱት። ማንቸስተር ዩናይትድ 70 ደቂቃ የተሻለ ኒውሜሪካል አድቫንቴጅ ነበረው። ጨዋታን ለማሸነፍና የተሻለ ሆኖ በጌሙ ለመጨረስ የተሻለ አፐር ሃንድ ነበረው። ይሄንን አፐር ሃንድ መውሰድ በሚገባው ልክ ማንቸስተር ዩናይትድ አለመውሰዱ ነው አሰልጣኝ ሩበን አሞሪምን እያበሳጨው የነበረው። ትናንትና በሜዳ ላይ በቁጥር የምንበልጥባቸውን እድሎች ማሳደግ ካልቻል፣ በሜዳ ላይ በቁጥር በልጠን ማሸነፍ የምንችልባቸውን ሂደቶች መፍጠር ካልቻል፣ እንቅስቃሴው ከእጃችን እንዲወጣ ያደረግነውና የፈቀድነው እኛ ነን ነው። በሱ የጨዋታ መንገድ ያው እንደሚታወቀው አሰልጣኝ ሩበን አሞሪም የሚፈልገው ነገር በእያንዳንዱ የጨዋታ ሐሳብ ውስጥ ተጫዋቾቹ ለእያንዳንዱ የጨዋታ መንገድ ፍሉድና አዳፕቴብል የሆነ የጨዋታ አእምሮ ሊኖራቸው ይገባል ብሎ ያምናል።
በ3-4-3 የጨዋታ ሐሳብ ውስጥ መቆየቱ ያው የማይመቻቸው ብዙዎች እንዳሉት ሁሉ አሁን ነገሮች እየተስተካከሉ መስመር እየያዙ ሲመጡ ደግሞ ይሄ ሲስተም ፍሉድ ፖሴሽናል እንዲሁም ፕሌየር ቨርሳቲሊቲን በተመለከተ የሚያመጣውን ለውጥ ይወደዱለታሉ። ነገር ግን አሁን ባለው የማንቸስተር ዩናይትድ ስኳድ ይሄንን ነገር እንዴት ነው የሚያደርገው ብለውም የሚከራከሩ አሉ። በተለይ በፍሉድ ፎርሜሽን ውስጥ አሁን ትናንት ዩናይትድ አንዱ ሲቸገር የነበረው ነገር መጀመሪያ ላይ የሚጀምርበት የ3-4-3 ፎርሜሽን ሆኖ ፍሌክሲቢሊቲን ግን የሚፈልግ በመሆኑ ከአንድ የጨዋታ ሲስተም ወደ ሌላኛው የጨዋታ ሲስተም ይለወጣል። ስለዚህ ከ3-4-3 ወደ 4-2-3-1 ዲፌንሲቭ ስትራክቸር ይሄድና ዲያመንድ ይሰራል በቢልድ አፕ ማለት ነው። ስለዚህ ይህን ዲያመንድ በሚሰራበት ሰዓት በቢልድ አፑ ማንቸስተር ዩናይትድ ሼፑን ያጣል። ከኋላ ሆኖ ዲያመንዱን እንዲያገኝ እሱ በከፍተኛ ጩኸትና በከፍተኛ ንዴት ቡድኑን ማስተካከል ይጠበቅበታል ማለት ነው። አሁን አሰልጣኝ ሩበን አሞሪም ይሄንን በተመለከተ ነው እንግዲህ ኢንቴንሲቲው ልንከላከል በምንሞክርበት ሰዓት፣ ልናጠቃ በምንሞክርበት ሰዓት የሚኖረን ኢንቴንሲቲን በምንፈልገው ልክ እያገኘ ነው አይደለም የሚለው ለዚህ ነው። ምክንያቱም ኢንቴንሲቲውን ሉዝ ካደረገ አንድ ቡድን በተለይ እንደ ማንቸስተር ዩናይትድ አይነት ቡድን ለብዙ ጫናዎች ይጋለጣል። ምክንያቱም ትናንትና በነበረው የኤቨርተኑ ጨዋታ ተጋላጭ ነበር። መልሰው በሚያጠቁበት እንቅስቃሴ ውስጥ የራሱን ወሳኝ የሚባለውን ቦታ በቀላሉ የሚሰጥ ቡድን ነበር ማንቸስተር ዩናይትድ። ይሄ ማለት የፖዚሽናል ኦቨርሎድ ላይ ችግር ነበረባቸው ማለት ነው። በየቦታቸው የሚኖሩትን የመተካካት ሚና በተለይ ቅድም ያልኳችሁን የ3-4-3 ሲስተሙን ወደ 4-2-3-1 በሚያመጣበት ሰዓት የሮቴሽናል ኦቨርሎድ ሲጠቀም ስለነበረ ትናንት በሜዳ ላይ ይህን የሮቴሽናል ኦቨርሎድ ኑሜሪካል አድቫንቴጅ ወይም ደግሞ የቁጥር ብልጫ በስፔሲፊክ ኤሪያዎች ስጥ ስለሚል በተመረጡ ቦታዎች ላይ የቁጥር ብልጫ ስጥ ብሎ እንቅስቃሴዎችን አስገድዶ በተለይም የመስመር ተጫዋቾችና የማጥቃት ጀርባ ላይ የሚያሸቱ ተጫዋቾች ይሄን ነገር እንዲያደርጉ ስለሚያስገድድ ይህንን ሲያደርጉ የነበሩ ተጫዋቾች ትናንት በነበራቸው አፈጻጸም ደስተኛ አይደለም። ኢንቴንሲታቸው ጥሩ አይደለም ነው። በቃ ከአንድ ሲስተም ወደ ሌላ ሲስተም ስንለውጥ ያን ሲስተም የሚመሩ ተጫዋቾች ለሲስተሙ ጥሩ አልነበሩ ነው አሰልጣኝ ሩበን አሞሪም የሚለው። በተጫዋቾች ሁለገብነት ላይም ዩናይትድ አሁን ጥያቄ እየተነሳበት ይገኛል። እንደምታውቁት በዚህ በ3-4-3 የጨዋታ ፎርሜሽን አብዛኛውን የተጫዋቾች ሚና የሚሆነው ሁለገብ ሚና ነው። ሁለገብ ሚና የመተካካት የሽግግሮች እንዲሁም የእንቅስቃሴ ለውጦች ሲመጡ አንድ ቦታ ላይ ሌላኛው ተጫዋች መጥቶ የመሸፈንና ያን ቦታ የመሙላት ግዴታ ይኖርበታል። ስለዚህ አንድ ቦታ ላይ ሌላኛው ተጫዋች መጥቶ የመሸፈንና የመሙላት ግዴታ ሲኖረው ምንድነው የሚያደርገው? እንደ መጀመሪያው ቦታውን እንደሚሸፍንለት ተጫዋች አፈጻጸሙ ያደገ መሆን ይኖርበታል። ትናንት በነበረው እንቅስቃሴ ላይ በዩናይትድ የሁለገብ ተጫዋቾች ሚና ደካማ ነበር። በተለይ በመጨረሻው የሜዳ ክፍል ላይ የነበሩትን ተጫዋቾች ከተመለከትን የነኚህ ተጫዋቾች እንቅስቃሴ በተለይ ማጥቃቱ ላይ እንደ ፓትሪክ ዶርጉ አይነት ተጫዋች 58ኛው ደቂቃ ላይ እንደ ማዝራዊ አይነት ተጫዋቾች እንዲሁም አማካኝ ክፍል ላይ ካስሜሮ 58 ደቂቃ ላይ ነው ሜዳ ላይ እንዲቆይ የተደረገው እና ተቀይሮ የወጣው። ስለዚህ ሁለገብነት ላይ የዊንግ አታኩን የዊንግ ዲፌንሲቭ ስትራክቸሩን የሚመሩ ተጫዋቾች ጥያቄ አለባቸው ማለት ነው። አሰልጣኙ በተደጋጋሚ የሚያነሳውም ይሄን ነው። አሁን ላይ እንዴት ነው ለዚህ ቦታ ብቁ የሆኑና እሱ እንደገለጸው ኢንቴንሲቲው ጥሩ የሆነ ኢንቴንሲቲው ያደገ ኢንቴንሲቲው ለተጋጣሚ በጣም አስቸጋሪ የሆነ ቡድን በምሰራበት ሰዓት ለዚህ እንቅስቃሴ የሚሆኑ ተጫዋቾች የሚኖሩት ነው አሁን አእምሮ ላይ። ምክንያቱም ተጫዋቾችን ግማሽ የጨዋታ ክፍለ ጊዜ ተጫውተው እንዲቀየሩ ካደረገ አሰልጣኙ በተጫዋቾቹ ፐርፎርማንስ ደስተኛ
ያልሆነባቸው ምክንያቶቹ አብዛኛውን አሰልጣኙን ወደ ኋላ የሚጎትቱ ናቸው ማለት ነው። ይሄ በግልጽ የሚታይ ነገር ስለሆነ ነው። አሰልጣኙን እየጎተቱት ነው። የአሰልጣኙ እንቅስቃሴ አብዛኛውን የአሰልጣኙ የቡድን እንቅስቃሴ ጫና ውስጥ እየወደቀ ያለው በእነኚህ ተጫዋቾች አፈጻጸም ነው። ምክንያቱም ሜዳ ላይ ኃላፊነት ሰጥቷቸው ገብተው ኃላፊነቱን እንዲወጡ በሚፈልግበት ልክ ቡድኑ አክት እያደረገ አይደለም። ይሄ ደግሞ ከመረጣቸውም ተጫዋቾች እንደገና እሱ ይዟቸው ከቀጠላቸው ተጫዋቾች ፐርፎርማንስ ጋር የሚገናኝ ነው። ስለዚህ ዩናይትድ አሁንም ከዚህ በኋላ በሚኖረው የቡድን ግንባታ ሂደቱ ላይ አሰልጣኝ ሩበን አሞሪም በተጫዋቾች የማንቸስተር ዩናይትድ መቆየት እና በቡድኑ ውስጥ የወደፊት የቡድን ግንባታው ሂደት ውስጥ የማለፍ ውሳኔዎች ላይ ያልተጠበቁ የአሰልጣኙ ውሳኔዎች ልናይ እንችላለን ማለት ነው። ይሄ ያመጣው ጫና አሁን ትናንትና ያመጣው ጫና ይሄ ስለሆነ ነው። የቡድኑ ጫና በግልጽ እየታየ ነው። የቡድኑ ጫና በግልጽ ሲነበብ ነበር። አሰልጣኙም በግልጽ ሲናገር የነበረው ኢንቴንሲቲ እየፈለገ ኢንቴንሲቲውን አጥቶታል። ከማንቸስተር ዩናይትድ ይልቁን በቁጥር ያነሰው ኤቨርተን የተሻለ ተጫውቷል ነው። ስለዚህ በምፈልገው የጌም ቴምፖ ውስጥ ማለፍ አለባቸው። ያን የምፈልገውን የጌም ቴምፖ ተጫዋቾቼ እየሰጡኝ አይደለም። ይሄ ደግሞ የኔ የቡድን እድገት አንዱ ትልቁ ችግር ነው አሰልጣኙ ሩበን አሞሪም በተደጋጋሚ የሚያነሳው ነገር። አሁን የዩናይትድ የጨዋታዎቹ ፈተና ውጤቱ ብቻ አይደለም፣ እንቅስቃሴው ነው። በእንቅስቃሴው ውስጥ በተለይ ወሳኝ የሚባሉ ተጫዋቾች ለእንቅስቃሴው መሆን በሚገባቸው ልክ እንቅስቃሴውን እያገዙ እንደማይገኙ አሰልጣኙ በተደጋጋሚ እያነሳ ነው ያለው። ይህንን ማስተካከል ቀጣዩ የቡድን ግንባታ ሂደቱ ላይ በጣም መሰረታዊ ነገር እንደሆነ ያውቀዋል። Which point we are in the moment. I have that feeling during this run. I will always talk about that. So we are not there, not even near the point that we should be to. አሁን ላይ ትናንት በነበረው መግለጫ ኮንፌስ ያደረገው ነገር ምንድን ነው? አሁን ያለነው ቦታ አሁን ያለንበት ቦታ የትኛው ቦታ ነው? ያስቀመጡት ቦታ ነበር ዩናይትድ በዚህ ሲዝን ይደርሳል ብሎ አሰልጣኝ ሩበን አሞሪም ኤክስፔክት ያደረገው ማለት ነው። ኢቭን ያሰብነው ቦታ እንኳ ያስቀመጥነው ያቀርነው ቦታ ላይ እንኳ we are not even near to that place ነው ያለው። እዛ ቦታ ላይ ለመድረስ እዛ ፖይንት ላይ ለመድረስ አልቻልንም፣ ገና ምልክቱ የለም። ያው ምልክቱን ገና መስጠት አለበት። ቡድኑ የሚሰጠው ምልክት አላርሙ ቀይ ነው፣ እያስደሰተው አይደለም። በአጠቃላይ እንቅስቃሴው ማንቸስተር ዩናይትድ እየሆነ ያለው ነገር እያስደሰተው አይደለም። ምክንያቱም ለውጦችን እሱ በሚፈልግበት ልክ እያገኘ አለመሆኑና ለውጡ ይመጣል ብሎ ኤክስፔክት ያደረገበት ጊዜ ላይ ዩናይትድ አለመሆኑ፣ ዩናይትድ በዛ ሰዓት በዛ ጊዜ ላይ አለመገኘቱ አሰልጣኝ ሩበን አሞሪምን ከባድ የሆነ ሐሳብ ውስጥ ከቶታል። ምክንያቱም ቡድኑ እሱ በሚፈልገው አሁን በዚህ ሰዓት ዩናይትድ ቅድም እንደገለጽኩላችሁ እንዲደርስ የሚፈልገው ቦታ አለ። ዩናይትድ በዚህ የጨዋታ ወቅት ዩናይትድ ለተጋጣሚዎቹ ሊሰጠው የሚገባው ምላሽ፣ በሜዳ ላይ የሚኖረው የእንቅስቃሴ እድገት፣ ከተተካኪነት እንዲሁም ከሁለገብነት ጋር በተያያዘ ባሉ ጥያቄዎች ውስጥ አምና ያሳለፈውን ከባዱን ጊዜ ዘንድሮ እንዲደግም አይፈልግም ቡድኑ እና ይህንን እንቅስቃሴ አሁን ቡድኑ እያሳየው አለመሆኑ ነው እያሳሰበው ያለው። አጠቃላይ ኤቨርተን በትናንትናው ጨዋታ ዩናይትድን 70 ደቂቃ በ10 ተጫዋች ኮንትሮል አድርጎ ማንቸስተር ዩናይትዶች ብዙም ኢንቴንሲቲው የጋለ ሳይሆንላቸው 1-0 ተሸንፈው ወጥተዋል። ይሄ ድል በነገራችን ላይ በ33 ጨዋታዎቹ ሙከራ ሁለተኛ ድሉ ነው ለኤቨርተን። አሰልጣኝ ዴቪድ ሞይስም ማንቸስተር ዩናይትድን በኤቨርተን ተቃራኒ ሆኖ ገጥሞ ያሸነፉበት የመጀመሪያ ድላቸው ሆኖ ተመዝግቧል። በዩናይትድ ያው እንደሚታወቀው አሰልጣኝ ዴቪድ ሞይስ አሰልጣኝ በነበሩበት ሰዓት የተጫወቷቸው ጨዋታዎች 34 ጨዋታዎች ብቻ ናቸው። በጣም የሚገርመው ግን አሰልጣኙ ወደ 17 የሚጠጉ ጨዋታዎችን አሸንፈዋል ከ34 ጨዋታዎቹ። ከነዚህ ውስጥ በ11ዱ ተሸንፈዋል። በአጠቃላይ
41.1 የማሸነፍ ንጻሬ ይዘው ነበር ከዩናይትድ የወጡት። ዩናይትድ እንግዲህ ተመልሰው መጥተው ገጥመው ለመጀመሪያ ጊዜ የኤቨርተን አሰልጣኝ ሆነው ድል አድርገዋል። አጠቃላይ ግን ጨዋታው እንዴት አያችሁት እናንተ? ሩበን አሞሪም ያለውን ሐሳብ ተስማሙበታላችሁ? እስኪ ኮሜንት ስጡበት። ጥሩ ጊዜ ይውላችሁ።